ግምጃን አንተን የመሰለ ጎበዝ እያለህ እንዴት ነው አሳልፈ ለሌላ ሰው ይሰጣል? እኔ ወንድም እኮ ነኝ አቡዬ። ጫባላ አንተ የምን ወንድም ነው አንተ? ኧረ እንዴት ነው አንዴ ባለፈ አንድ እንቁራሪት የመሰለ ሰው ጋር አይቻት እኮ ተናድጄ ወዲህ አሁን መከተል ጀምሬያታለሁ። እናንተ ጋር ታየዋት አፈር ትብላ። በነገራችን ላይ አቡ አሚራ አልኩኝ አቡ ፋኖ ያለው ነገር የብዙዎች ህልም ነው ብዬ ነበር የማስበውና እውነቱን አፈረጠው ማለት ነው። ለምን አሳልፈ ሰጣሃት? አሳልፈ መስጠት የለብክም። እሷ ላንተ ነው መሆን ያለበት ሲባል እንግዲህ አባ ኮስተርጌ እፈር አለ። እህቴ እኮ ናት አለ። እንግዲህ አቡ ፋኖ የምን እህት ጠበቅ አድርገህ ያዝ አለ። ሰላም ጤና ይስጥልኝ የሚዲኑ የተከበራችሁ የሁሉ ግብይ ሰዎች እንዴት ናችሁ? ደህና ናችሁ? አለሁላችሁ። አሁን መጥቻለሁ። ሁሉ ሰላም ነው፣ ሁሉ መልካም ነው። እኔ አዳዲስ ነገር ሳገኝ ያው ይዤላችሁ ብቅ እንደምለው የምነግራችሁ እና ትኩስ ነገር ሳገኝ ይዤው ብቅ እላለሁ ማለት ነው። እና ኮሜንቱ እንዳለ እያየሁት ነበርና እንኳን የልባችንን ጠየቅልን ነው የሚሉት። ማወቅ ፈልጋችሁ ነበር። በነገራችን ላይ አሁን ላይ ግምጃዬ ህይወት እንኳን ቢኖራት ካሜራ ላይ ታወጣለች ብዬ አላስብም። ቢያንስ ትቆያለች፣ አታወጣም ጋይስ። ምክንያቱም ከስራው ውጭ አሁን ላይ ምንም ነገር የለ። ቤቷም ደግሞ ሲስተሯን አንጥታለች መሰለኝ እንዳየሁት ሆነ ቲክቶክ ላይ ሆነ ቦታ ላይ ይቻሉኝና ሲስተሯን ሳታመጣ አትቀርም። ልብ አሁን ላይ ጥሩ አድርጋለች ነው ያልኩት። ራሱ ሲስተሯን ራሱ ቤቷ አንጥታት ከሆነ ማንጣቷ በጣም አሪፍ ነው። ከእህቷ ጋር ሰጥለጥ ብላ ትሰራለች። በቤት ማንም ይውጣ አይገባም፣ ይወጣም አይገባም። ገባችሁ? አሁን ላይ ምን ልበላችሁ፣ ብቻ ግን ጀግና ናት። በቃ ሰው የሚላትን አንዳንዴ ትሰማለች። ብዙ ወጦች መክሯታል። እውነት ለመናገር በውስጥ ሀሳብ ይሰጧታል፣ ይመክሯታል። ምክንያቱም የሚሰፈሰፉላት ብዙ ልጆች አሏት በዚህ አጋጣሚና እነሱ ምክር ስለሚሰጧት የእነሱን ምክር ደግሞ ትቀበላለች። ጎበዝ ናት። አሁን ላይ በፊት ብዙም አልነበረች፣ አሁን ግን ትቀበላለች። እና አቡ ፋኖ ግን አሳልፍ ለማንም ለምን ትሰጣታለህ? እህቱ ናት። አባ ኮስተር አግባት ብለህ ከሆነ እንግዲህ ያግባት እንዴ? እህቱ ናት፣ እህቴ ናት ብሏል አባ ኮስተር። እውነት ለመናገር ያው ታህትነትም ደግሞ አልፎ ወደ ሌላ ነገር ከተቀየረ ምን ችግር የለው አይደል እንዴ? አዎ ምንም ችግር የለው። ግን ተልቡ ነው ያሳቀው። ከልቡ አስቆ እንዴት ነው ያሳቀው? አቡ አሚራ ነው አፌ ላይ የሚገባልኝ። እናንተ አቡ ፋኖ ሚስጥር አወጣው እኮ ትንሽ ደበቅ ብታረግ ጥሩ ነበር። ሰው ፈርቶ ለመጠየቅ እየፈራ እኮ ነው ለመጠየቅ እንጂ አባ ኮስተርና ራሱ ብዙ ልጆች አንድ እንዲሆኑና እንዲጋቡ ምናምን እንዲፋቀሩ ከግምጃዬና አባ ኮስተር እንዲፋቀሩ የሚፈልግ ብዙ ነፋለ። እንደው እያቀናበሩ ምናምን አንድ እያደረጉ እነሱ ቢዋደዱ ቢፋቀሩም ግን ፍቅራቸውን ሚዲያ ላይ ማውጣት አይፈልጉም። ተረዳችሁኝ? ምክንያቱም ከጀርባ መሆን አለበት። አንዳንዴ ሁሉ ነገር ሚዲያ ላይ መውጣት ያስጠላል፣ አይጠቅምም። አንዳንዴ መሸፈን አለባችሁ ከካሜራ ጀርባ። ሪል ህይወታችሁን ከካሜራ ጀርባ፣ ስራችሁን ካሜራ ላይ ይሁን ጥሩ ነው። እንዴት ተሳሳትኩ? አቡ ፋኖ ነው። ትገርማለህ። አንተማ ቆይተህም እያወጣ ሚስጥር ታስወጣለህ። ጌስት እንዳትገባ ደግመህ አብረህ ሚስጥር ያስወጣሃል። እመነኝ። በነገራችን ላይ አቡ ፋኖ ነው እወደዋለሁ፣ ግን
የተናገረው ነገር እኮ ከአስር እኮ ኮሜንት እየጻፉለት ነው። እዛ ላይ ጠይቀ አግባት ብለው እያሉት ስለሆነ ለዚህ ይመስለኛል። ለማንኛውም እናንተስ ምን ትላላችሁ? እኔ አባኮስተር ወንድሟ መሆኑ ነው የማውቀው። እንግዲህ ከዚህ በኋላ ያለው ነገር የሚፈጠረውን ነገር ደግሞ አብረን እናያለን። ይሻል አብረን ነው የምናየው። ምክንያቱም እንስፍስፍ ብሎ የሚወዳት ወንድሟ እንደሆነ ነው የማውቀው። ከወንድምነት ደግሞ ወደ ሌላ ነገር ከተቀየረ ለቅሶት ምንም ችግር የለውም። አሁን ላይ ግን ከጎኗ ያለው ወንድሟ ብርታት የሆናት ወንድሟ እንዲጠነክር የሆናት ወንድሟ ነው የሚመስለኝ። ወደፊት ግን ደግሞ ጊዜውን ሲቀይር ሰው እንትን ስለሚል ያኔ ደግሞ የትና ወንድምነቱን ቀይረው ወደ ፍቅር ካቀየሩት ምንም ችግር የለውም። እሷም ያኔ ትልቅ እየሆነች ነው የምትሄደው፣ እሱም ትልቅ እየሆነ ነው የሚሄደው። እርሜያቸው እየሄደ እራሳቸው ይመካከሩበታል። እኛ ማጣመር ማፋታት ቲክቶክ ላይ እየወሰድን አንዴ ማድረግ እርሜ ለአሊ አሊ ነው የሚባል እያቀናበራችሁ የሰሞኗን ልጅ አሁን የኔ ነሽ እያሉ እያቀናበሩ የኔ ነሽ እያሉ ኤፍ ቢሆንም ወንዱት እኮ የኛ ህዝብ አንድ ሰው ሆነ ግቡ ብሎ ከመጣ በቃ እዛ ላይ ነው ግቡ የሚለው። ለአንድ ሳምንት ወይም ለአንድ ሰሞን በቃ ዝም ካለ ደግሞ ዝም ነው የሚለው። የሚያዝ የባህር ያለበት የመር እኮ አሁን የሰሞኗን ልጅ ልነግራችሁ አልችልም። ወንዶቹ እያቀናበሩ ምናምን የኔ ነሽ የኔ ፍቅር የኔ ውድ የኔ ማር የኔ ቸኮሌት እያሉ እያቀናበሩ ምናምን የምር ነገር ነው ብላችሁ ረጋቡ። ረጋ ማለት ያስፈልጋል። ልጅቷ ገና ልጅ ናት እናት ብዙ እድገት ትፈልጋለች። ገና ሚጥዬ ናት ገና። ስለዚህ ተረጋጉ። ወይስ ደግሞ በቤታችሁ ውስጣችሁ ልታሳድጓት አይገባኝም። ለማንኛውም ወዶችዬ እወዳችኋለሁ፣ አከብራችኋለሁ። ስለምታበረታቱኝ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። አሁንም አበረታቱኝ። አሁንም ደግሞ በድጋሚ በሌላ እመጣላችኋለሁ። እዚህ ቤት የማታገኙት ሰው የለም። እናንተ ብቻ ቤተሰብ ሁኑ። እሺ፣ እንመጣለን በተራ አዳዲስ ነገር ስናገኝ ይሳል